ቁጭ ብዬ እያንዳንዱ ቪዲዮዬን እያደረገብኝ የነበረው ቪዲዮ ሳይ ግን በተለይ የምሬ ነው የምላችሁ ስለኔ አላሰብስበኝ ቢያስደደና ነኝ እግዚአብሔር ይመስገን። ምንድነው ይሄ በዚህ ጋር ዛጋዩ? እሺ ሰላም ቤተሰብ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ያው ትላንትና ነው ከትላንት ወዲያ የተለቀቀ ቪዲዮ ታችሁ ነበረ። እኔ እኮ በነገራችን ላይ እስካሁን ራሱ ማለት ነው ማለት እንደዚህ አይነት ውሳኔ መወሰን አቅቶኝ አይደለም እውነት ለመናገር ማለት ነው። ማለት እሱ ላይ በጣም በቃ መጥፎ ሰው መሆን አቅቶኝ አልነበረም። ግን እንዴት ነው በፊት ለእናንተ የማታምኑት ነገር አለ አይደለ? ጥሩ የሆነ ሰው ጥሩ ሲያደርግላችሁ የነበረ ሰው ምንም ከሱ ጋር ምንም ግንኙነት ባይኖረኝ ያለኝ ነገር የተቋረጠ ቢሆንም ግን የበፊቱ ጥሩነቱን ነው የማስታውሰው። መጥፎ ነገርም አድርጎብኝ ቢሆን ያቺ መጥፎ ነገር ነበር የማስታውሰው ማለት ነው። ስለዚህ ዛሬ ላይ ግን እኔ በቃ አላምንም ነበር፣ መታመሜን አላምንም ነበር። እውነት ግን ቁጭ ብዬ እያንዳንዱን ቪዲዮዬን እያደረገብኝ የነበረውን ቪዲዮ ሳይ ግን እውነትም ለካ በጣም መርዝ ሰው ነበረ ማለት ነው እውነት። ምክንያቱም እኔ እንደዚህ አይነት ሰው ነው ብዬ ጭራሽ አላምንም ነበረ። መጥቶ ነው ምንድነው ደግሞ ዛሬ የሚለው መናፋት ወይ ወደዚህ አምጪ ወይ አስገብምት ናዝ ጅባል በቃ አንቺ ለበሽ ጃኬት ተው ፍቅር በእናትህ አንዴ ቆይ የስራ ፍስጥክ ፈጣሪ እና ማለት ነው። እኔ እንዳልኳችሁ ነው እንደዛ በጣም መጥፎ ሰሞን አላቃተኝም ነበር። አሁን ግን ከዚህ በኋላ ግን ምንም ነው በቃ የማልመለሰው የማልምረው። በተለይ የምሬ ነው የምላችሁ ስለኔ አያሳስበኝም። ቢያንስ እኔ ደህና ነኝ አሁን እግዚአብሔር ይመስገን። ስለሱ ግን እጨነቃለሁ። ምክንያቱም ከኔ በላይ ለልጆቹ የሚያስፈልገው እሱ ነው። አዎ እናት አታስፈልግም ማለት ሳይሆን ቢያንስ አባት ነው ሁሉም ነገር ለልጆቹ ኃላፊነት የሚወስደውና እኔ ለልጆቼ ስል ብቻ ሳይሆን በቃ ጤንነቱ እንዲመለስ እፈልጋለሁ። እኔ በሱ በዚህ መንገድ አላቆም እሱ እና እሱ በዚህ መንገድ ማየት አልፈልግም። እና ደግሞ የሆነ ብዙ የሚወዳችሁ ሰው ቢኖርም ማለት ነው በጣም ብዙ የሚጠላችሁ የእናንተን እንደዚህ መሆን የሚፈልግ ሰው ደግሞ አለ። እኔ ደግሞ በምንም ታምር አላለቅስም፣ እንባይን አላሳይም በቻልኩት መጠን ማለት ምናልባት ከባሰብኝ ብቻ እና እሱንም ተጎሳቅሎ ምናምን የሆነ አፈር መስሎ ምንም አይምሮ ቢነካ እንደዛ አላደርገውም። የቻልኩትን ሁሉ ነው የምጥረው ማለት ነውና ሰዎች እንደዛ ነው የሚፈልጉት። አንዳንድ ሰዎች በቃ አሁን እንደዚህ በመሆኑ ግማሹ ሰው ደስ የሚለው ሰው አለ፣ ግማሹ ደግሞ በጣም የተበሳጨ ያዘነ ሰው አለ ልክ እንደኛ ማለት ነው። ይሄን ወደዚህ ነው የምታረጊው፣ ይሄኛው ምንም አልሆነም ተወው እስቲ እንደዚህ እንደሱ አይደለም ወደዚህ እንደዚህ እሺ በቃ ያው እንዴ ይሄን ወደዚህ ነው ይሄኛውን ወደዚህ ይሄን ደግሞ እንደዚህ ነው የምታስተካክለው። ይሄን ወደዚህ ነው የምታስተካክለው። እሺ እና ቤተሰብ ማለት ነው ማስተካከል እንኳን አትችልም እንዴ? ይሁን በቃ ይሁን ነው የምለው። እግዚአብሔር ደግሞ ቀን አለው። እሱ እንደሚሆን ባለሙሉ ተስፋ ነኝ፣ እርግጠኛ ነኝ። ምናልባት ጊዜው ይረዝማል እንጂ ማለት ነው። ተወፍቅ እንደሱ አታርገው። ይሄኛው ወደዚህ አረኩት በቃ አረኩት። ይሄ ደግሞ ወደዚህ እንደዚህ ሁለቱ ያው አረኩት። ያው ወደዚህ ነው የምፈልገው። ያው በቃ ያው አይደለም ይሄን ወደዚህኛው ነው የምታረጊው። እሺ ይሄኛው እሺ ያው ቆንጆ ነው። አዎ እና ይሄ ሰሚ ብቻ የእጁን ያገኛል። ስሙ ዛጋዩ እና ሌላው ማወቅ የምትፈልጉት አንዳንዶቻችሁ ኮሜንት እያዩ ነበር። የወጣ የመሰላችሁ ሰዎች አለ። አይወጣም። እሱ የሆነ መፍትሄ ሳይፈጥር ከዚህ ቤት ንቅንቅ አይላትም ማለት ነው። የምር ነው ወይ በሩን ያኛው በር ለምን ዘጋችሁት? እንዳይወጣ የባንቺ ጊዜ ራሱ ብዙ ውስጥ እንዳልገባ ለምን ዘጋችሁት? ውስጥ ጀመር እንደዛ የሚፎገርለትም ማንም የለም። ወይ መፍትሄውን ያመጣል ወይም ደግሞ እኛ የራሳችን መፍትሄ ውስጥ እንዳልገባ ነገር እናደርጋለን እንጂ መቼም አይለቀቅም። ታው እንደሷ ውስጥ ታችኛው እንዳልገባ ለምንድን ነው እሱ የምትከለክሉት? ምንም አይዛ ልጆች ታይቁልፍ ክፈቱትና ያኛውን ክፈቱትና ውስጥ ላይ እሱ እዛ ስላለ ነው። ውሻ አለ እኮ ውስጥ
እዛ ገብቼ ካልገደልኩት ይያለ ውሻው በገባ ሰዓት ይመታዋል። ውሻ ይሸታል ካካ እያለ ነው ውሻው። ውሻ እኮ አይደለም እዛ ውስጥ ልጆች ስለተኙ ነው። አይደለም ያኛው እዛ ምንም የለም ታኝቶ ነው። እዛ ውሻ እንዳለ አይቻለሁ። እሱ ውስጥ ገብቼ እኔ ውሻውን እገለዋለሁ አልኩ። ታው እስቲ እናንተ ደግሞ አትካክ፣ እንደዚህ እግርህን አትካካው። እስቲ እምቢ ትላላችሁ። አሰሙኝ ያኛው እስቲ እምቢ ትላላችሁ። እስቲ በር ና ቆይ እምቢ ትላላችሁ እንዴ? እምቢ ትላላችሁ። እስቲ አትካክ ፍቅር። እሺ ምን ነው እምቢ ብትሉት ማን አንተ? ይሄ ማን ነው እሱ? ምንድን ነው ይሄ? በዚህ ጋር ይሄኛው በዚህ ጋር እንደዚህ ያስገባል። ይቀድባል። በእናትህ እንደዛ አታርግ። ምንድን ነው የምታደርገው አንተ? ማጣለይ ማን አንተ? ምንድን ነው የምታደርገው? እዛ ላይ ለምን ሆነ ነው እዛ ላይ ወጣው? ተው አትከክ፣ እንደሱ ተወው። ሰው አታጣ ይሄኛው ገብቼ እኔ ልጋው አልኳችሁ። ልጋው ላስወግደው አልኩሽ። እንደዛ መሆኑማ የለበትም። ውሻ ነው እኮ ውሻው ካካ እያለ በቃ ብዙ ነገር ተባለ። ምንም ከእንደበቱ በቃ ምንም እንደዚህ እንደገና ለገና እንደዚህ እንኳን እየሆነ እናንተ ናችሁ እንደዚህ ያደርጋችሁ ይላል። አይ ሲጀመር እኔ በጣም ጭንቅላት የሌለው ሰው ስለሆነ ይህንን ቢያደርግ እኔ አይገርመኝም። ከረጦታችን ሰው ምን አይነት ቀን ነው ግን እዚህ ቤት በምን መንገድ ነው ብቻ የመጣው ማለት ምን እንዴት ብላችሁ ብቻ ይሁን። አንተ እርግጠኛ ነህ እንደዛ ቀን የትም አትሂድ ፍቅር እዚህ ሁን። ዛጋዩ ልጆቹ ሳውን እንዴት ነው? እኔ እኮ በቃ አሁን እኮ የልጆች በርም እንደዛው ዘግተን እሺ በር ዘግተን ሁሉንም አንተናም ባሮክ የሚያጫውተው ይመስላል። ባሮክም እንደዛ እሚቱ ወደዛ እንዳይሄድ በእናትሽ። አይ ቆልፈናል እኮ አይገባም ብሎ አንቺ ልጅ እውነታውን እንግዲህ አትጨናነቂ። መጨናነቅ የለሽ በቃ በምንችለው አቅም እንዲሻሉ እንደዚህ የሆነብህ እኔ እኮ የምሬ ነው። ፊቴን አላሳይም ለሰው ብዬ ነው እንጂ ውስጤ በጣም ተሰብሯል። ምክንያቱም እንደዚህ ሆኖ ብዙ ነገር እኮ አለ፣ ኃላፊነት የሚሰማ ነገር አለ። ትዳር አይደል ያስከው የምትወደውና የልጆች አባት እንደዚህ ሆኖ እዚህ ጋር ሲያይ ስታየው ምን አይነት ስሜት ነው የሚሰማው? እውነት ግን ለጠላቴ ግን አልሰበርም። እኔም እሱን ነው የምልሽ። በቃ ይሄ ምንድን ነው ይሄ ነገር? ቀስ በቀስ እናስተካክለዋለን። ቆሻሻ ነው በኋላ ተጠጥቧል። እዛ ጋዩ እሱ የሚድርበትን መንገድ ያው እንግዲህ ባለፈውም እንደተባልኩሽ ልጅቷ በምትችለው መጠን ምን ሆነ ነው አንተ? ምን ሆንኩ ሳሚ? ምን ሆነ ነው እንደዚህ ትልቅ የሆንኩ? አይ እኔ ውሳኔ ወስኛለሁ ማለት ምን ሆነ ነው? እዚህ በላይ ምንም አልሆነም። እሱ ምን ሆነ? አሞታል እንዴ? ማሉል ትልቅ ሆነ። እኔ ቆይ ጸበል ያኔ ተጠመቀባት እንተላላለት አሞት ነው ጊዜ ነው አሞክ ነው ሰዓት ዳንድ ቀን ደህና ነው። ትቆማለህ እንዴ? ተመቸውም ድጋሚ ወጥቷል። ረጨው ትቆማለህ? መጠጣት ብቻ ነው። ትቆማለህ እንዴ? አይ ቢረጭ ግን እንደዛ መጠጣቱ እኮ አሪፍ እኮ ነው። ግን ቢረጭ ደግሞ ትቆም መጣለው ብሎኛል። እኛ እንዴት ነው የምንችለው? ልጁ ደግሞ ያኛው እኮ አልተመቸውም። ምንም ብዙም እንትን ብዙ ቦታ ስለሚሄድ እየተመቸው አይደለም። ፀጉሬን አስቆርጠኝ። እሺ አስቆርጣለሁ። አስቆረጠችኝ ፀጉሬን። ትናንት እኮ ማለት እዚህ መጣው ልጁ እግዚአብሔር ይባርከው። ነገ ነው ያስቆረጠችኝ ፀጉሬን። እዛ ውስጥ ነው የተቆረጥኩት። ሻወር ቤት ውስጥ ነው የተቆረጥኩት። አልቆረጥም እያልኩ እምቢ እያልኩ በግድ ያዘች ቆረጠኝ ፀጉሬን። እዚህ የሆነ ጥቁር ነው መጥቶ የቆረጠኝ። እዚህ በማሽን ነው ዝም ያደረገኝ። ጥቁር ነው እና ደውለኔ ማለት ወስኛለሁ ያልኩ ምን ወስልሽ?
በቃ ቢያንስ ማለት ነው ተደበደበ፣ በጣም ብዙ ነገር ተደረገ። ምንም ካፉ ምንም እንደዚህ ያደርጋለሁ እሺ በቃ ምን ነገር ምን አንዳንዴ ሲርበህና የሆነ ሲጠማህ የሚሰማ ስሜት አለ። በቃ እኔ ያሰብኩት ነው ለምሬ ነው ማለት እስቲ ማለት ውሃ ምግብም ልከልክለው እንደሱማ መሆን የለበትም። ጾሙን አይ ልከልክለው ስለኝ እኔ ወሰንኩትና አሳይሃለሁ ማረገው ማለት ነው። ግን ቢያንስ ሲርበውና ሲጠማው አፎ ሲደርቅ የዛን ጊዜ መውጣት ካል አሁን እኮ እኛ ማለት ነው እግዚአብሔር እየፈዘመን በመሀል እኮ የሆነ ወንድ ልጅ ነው የሆነ ውስጥ እሺ አይልህም ወንድም አለካ አንተ ዛጋዩ መልሼ ሰጠዋለሁ ዛጋዩ 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 ምንድነው ፍቅር በእናትህ የሆነ ስልክ ላይ ያየው ነገር ይሆናል። አረ ስልክ እኮ እየካየሁ እንዴት ነው እና እንደዛ እኔ ወሰንኩትን ውሳኔ እንደዛማ አታርጊ። እንደዛ ማድረግ የለባትም። እኔ ብያታለሁ መጀመሪያ ማለት የሰው ልጅ እኮ ምግብ ምናምን እግዚአብሔር የሰጠን ምግብ በምንችለው አቅም ማድረግ ያለብን ተነስቶ የማይሰራው በምንችለው አቅም እንዲያወራ ነው እንጂ በመከልከል የሚጠጣው ውሃ በመከልከል መሆን የለበትም። ተነስቶ ያሰርነው እኮ ያፈነው እኮ ይሄንን ለማድረግ አይደለም። እሱ ሳሚን እንዲያድንልን ነው አይደል? ያንን መንገድ ነው እንጂ ደግሞ መሄድ ያለብን ዛጋዩ ምን ማለት ነው? በዚህ ውሃ ይጠጣል። አንድ ብስኩት ሰጠዋለሁ እንዴ ይሄ ልጅ የሆነ ነገር ቢሆን እኮ ተጠያቂ እኮ ነን። አይሆንም። ይሄንን ጠቅሞ ይሄንን በልቶ ለአንድ ለሁለት ሶስት ቀን ይሄንን ሲበላ እስቲ ሁኔታውን ደግሞ ማየት እንዴ ይታመማል ይሞታል። እንዴ ቢሞትብን እኮ እኛ ነን ተጠያቂ። ምንም አይሞትም። እየሰማሽ ነው? አንቺ አስረጃት። እልሽ ስሚኝማ አንድ ነገር ሆነ ማለት ሁላችንም ተያይዘን ገባን። ለሱ የሚሆነው ሰው የለም አይደለም። አንቺ ብቻ አትገቢም። ብዙ ነገር ተብሏል፣ ብዙ ነገር ብየዋለሁ፣ ለምኜዋለሁ፣ አልሰማ ብሏል። ከዚህ በላይ ምንም ላደርገው አልችልም። ይሄንን ይጠጣል፣ ይሄንን ይበላል፣ ይሞታል። ይሄ ሰው ድብን ለምን አይነት እንዴ ድብን ለምን እንጂ ስሚኝ ይሞታል። ውሃ እንኳን እኮ አልጨመርሽለት ምንጭ ውሃ መለጥ አድርገው ዛጋዩ ስሚኝ የሚት አንድ ብርጭቆ አድርጉለት ቢያንስ ነገር ይሆናል። ይሄንን ይጠጣል፣ ይሄንን ይበላል፣ አለቀ። ምክንያቱም ብዙ ነገር ለምኛለሁ። አይሰማም ልጁ ምንም ነገር የሚልህ ነገር የለም። ቆሎ እንኳን እኮ አላረግሽለትም እኮ አንተ ለብላው ለብላው ጥሩ አይደለም ለሱ የሆነ ነገር ይሆናል። እኔ ልብላው ቀን በቀን እየደከመ ነው የሚሄደው። ሲደክምና ምናምን ማለት ነው። ሲደክም ቢያንስ ያደረገው ነገር አምኖ ለሱ መፍትሄ ያምጣ። አንቺ ወረሷ ነው እንዴ የምትሄጂው? ማለት እኔ በምግብ መከልከል አላምንም፣ ግን ደግሞ ቢያንስ ራቡን ሲሰማ ሰው ሲደላውና ሲርበው እኩል አይደለም። ቢያንስ ነገር መፍትሄ ከሰጠ ልብላው 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 እላችሁ ልብላው ይሄ ያንተ አይደለም። ነገር ለሱም ከባድ ነው። ልብላው ልብላው ለላው ሌላ ሰጅኝ ልብላው እሙ እሱ ይብላው ችግር የለም። በቃ ይሄ ለሱም ጥሩ አይደለም። እሱ አይደለም ይሄ ሮሽ ቢጠፋ አንድ ነገር ደግሞ የሆነ ነገር ቢሆንብን ይዘን ሆስፒታል ብንሄድ የሚቀበልን አካል የለም። እና እሙ እባክሽ የሆነ ምን አድርጌ ነው የምትለኝ? ምግብ እንጀራ ምናምን ልስጠው? አትስጩ፣ ግን ጨምሪለት ሌላ ነገር አብዩ። ሲጀመር በላው አንድ ፍሬ ነበር የቀረው። አይ ከዚህ በላይ ይበላል። ጠዋትም አንድ ነው የሰጠው። ልብላው
እንዴት ነው እንደዚህ ሆኖ ሰው አንድ ነው አይስ ጫልኩ ሲተተሽ ነው አንድ ፍሬ እየሰማችሁ ነው። እኔ ግን በዚህ መሀል ግን አልገባም። አትግባሉ። ተጠያቂ አልሆነ። እኔ ነኝ የምሆነው አንተ አይመለከትም። በቃ እውነቴን ነው። በቃ አንድ ፍሬ ብስኩት አንድ ሲኒ ውሃ እሱ ነው እኔ ሰጥቶት ከዛ በላይ ተጠያቂ እናንተ ነው እንጂ ነው ያለው። አትሆን ሌው አሁን የለም እሱ ሄዷል። እኔ ደግሞ እርግጠኛ ነኝ ይሄ ሰው የሆነ ነገር ይሆናል። እርግጠኛ ነኝ የምልሽ ለልጆቹ አንቺ የግድ መኖር አለብሽና ለዚህ አንቺም አትተባበሪ። ሌላ ነገር ስጡት። አይሰጠውም። ዱል እንጀራ ሰጠውት፣ ምግብ የሚጠጣው በስነ ስርዓት በክብር እንኳን እዚህ ቤት እንኳን ቢሆን ቢጠየቅ ከቪዲዮ ጀርባ እኮ ብዙ እኮ ነው የምንለምነው። ዱል አንተ እኮ ስትሄድ እኮ በጣም ብዙ እኮ ነው የምንነግረው። ምንም አይገባውም እሱ ምንም። ስለዚህ ጥሩ አይደለም። ይሄ ሰውዬ ህይወቱ ይጠፋል። እኔ እገባለሁ እስር ቤት ችግር የለውም። አይደለም አንቺ ብቻ ገብተሽ እንዴ? ልጆቹስ ማን ያሳደጋቸዋል? ዛጋዩ ወደ ሌላ ደግሞ ናሲ ዛጋዩ እኔ የለሁበትም፣ ግን ተጠያቂ እናንተ ናችሁ። እውነቴን ነው። አንቺ ሲጀመር ልጅሽ የሆነ ነገር አንቺ የለም። እኔ ገብቼ ልስጠው። እንደዛ ነው የምታስቢው? እንደዛ ነው እሚት ንገሪያት፣ የምታስጠነቅቂያት ልዑል። ምንም የምትነግረኝ ነገር የለም። እኔ ወሰንኩት። ችግር የለውም ልዑል። በቃ አመሰግናለሁ። ችግር የለም። አመሰግናለሁ። ቻው። በቃ እንዲሁም አትምጣ። ቻው። በቃ የሰው ህይወት ይጥፋ፣ ድብን ይበል። ዝግ ሂጂ በር አንቺ። ዛጋዩ